ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንዲሁ ደግሞ እንድናስተካክል የሚረዱ ቅራአት አቀራሮችን እንዴት አድርገን መቅራት እንዳለብን እየተማማርን እዚህ ደርሰናል። ማለትም ሱረቱ ተካሱር ዛሬ የሚሆነው ማለት ነው ትምህርታችን ሱረቱ ተካሱር ይሆናል ማለት ነው። የአላሁ ስብሓነሁ ወተዓላ ፈቃድ ከሆነ ኢንሻአላህ ባሳለፍነው ትምህርቶቻችን ላይ እንዳደረግነው መጀመሪያ አነብላችሁና ሁለተኛ ደግሞ ወደ ትንተና ገባለሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم إن شاء الله አሁን ወደ ትንተና ገባላችኋለሁ ማለት ነው። ቢስሚላህ ስንል ልክ ባሳለፍናቸው ሱራዎች በስመላ ላይ እንደተነጋገርነው ሲን ቆይታ እናደርግባታለን ተባብለን ነበር። እዚህም ላይ ሲን ቆይታ እናደርግባታለን፣ ምክንያቱም ምንም የተለየ የለውም። በየትኛውም ቦታ ሲን ስኩን ከሆነች ቆይታ እናደርግባታለን። ቢስሚ ብለን ቆይታ አድርገን እንቀራለን። ቢስሚላህ ስንል ላመል ጀላላ መጥቷል። እንደምታዩት ከላመል ጀላላው በፊት ማን አለ? ሚም አለች። ሚም ደግሞ ፈትሐ አይደለችም፣ ዶምም አይደለችም። ምንድናት? ከስራ ናት። ስለዚህ ምን እናደርጋታለን? ላመል ጀላላው ምን ይሆናል? ይቀጥናል ማለት ነው። ቢስሚላሂ ቢስሚላሂ ብለን አቅጥናን እንቀራለን ማለት ነው። ላመል ጀላላው እዚህ ጋር ሸድ ስላለው እናጠብቃለን። አርረሕማኒ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድም ስላለው እናጠብቀዋለን። ቢስሚላሂ አርረህ ብለን ሮእና ወፍረን እንቀራለን። ሐ ደግሞ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። አርረሕማኒ አርረሕማ ማ ብለን መደ ጠቢዒ ሁለት ሐረካ ስበን እንቀራለን ማለት ነው። አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድም ስላለው እናጠብቀዋለን ማለት ነው። አርረሒም ብለን እዚህ ጋር ሚም እንደምታዩት መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን አለ? ያ አለ። ያ ደግሞ እንደተነጋገርነው ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን ሁለት አራት ወይ ደግሞ ስድስት እንስበዋለን ማለት ነው። ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን? ቢስሚላሂ ረሕማኒ ረሒም ብለን ቆይታ አድርገን እንዲሁ ደግሞ ይሄንንም ስበን እንቀራለን ማለት ነው። እሺ አልሃኩሙ ተካሱሩ ስንል አል ስንል እዚህ ጋር ላም ስኩን ስለሆነች እንደምታዩት ቆይታ እናደርግባታለን። አልሃኩሙ አልሃኩሙ ብሎ አይቀራም ማለት ነው። እንዴት ነው የሚቀራው? አልሃኩሙ ተካሱሩ ተብሎ ነው የሚቀራው። ከሃ ፈትሐ ቀጥሎ አሊፍ ሰጊራ ስላለች መደ ጠቢዒ ሁለት ሐረካ እንስባታለን። አልሃኩሙ ተካሱሩ ብለን ሃ ብለን መደ ጠቢዒ ሁለት ሐረካ እንስባታለን ማለት ነው። ተካሱሩ ስንል አል ማለት ነበረብን። እዚህ ጋር ላመት ታሪፍ መታ ነበር። ከዚህ በኋላ የሚመጡ ፊደላቶች እንዲሁም የላመ ሸምስያ ፊደልና የላመል ቀመርያ የሚባል አለ። እዚህ ጋር
የመጣው የላም ሸምስያ ፊደል ታ ስለሆነ ይቺ ላም ተዕሪፍ ምን ትሆናለች? ትደበቃለች፣ አትነበብም ማለት ነው። ከዛ ታ እንደምታዩት እዚህ ጋር አልሃኩም ስንል ተመሳሳይ ነበሩ። ሐምዝና አሊፍና ላም ነበሩ። አል የሚለው መጥቶ ነበር። ላኪን እዚህ ጋር ስኩን ሆናለች፣ ግልጽ ሆናለች ላም። እዚህ ጋር ግን ምንም ግልጽ አልሆነችም። እዚህ ጋር የመጣው ምንድነው? የላም አልቀመርያ ፊደል ማን መጥቷል? ሀ መጥቷል። እዚህ ጋር ደግሞ የላም ሸምስያ ፊደል ታ ስለመጣ ላመጣል አትቀራም ማለት ነው። ስለዚህ ላመጣልን ሳናነብ አልተካሱር አንል አልሃኩሙል ተካሱር አይባልም። አልሃኩሙ ተካሱር ታ ደግሞ ሸድ ስላለው እናጠብቀዋለን። ከካፍ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። አልሃኩሙ ተካሱር ብለን ካፍን መደ ጠቢዒ ሁለት ሐረካ ስበን እናነባለን ማለት ነው። ራ በምናቆምበት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን አልሃኩሙ ተካሱር ብለን ቆይታ አድርገን እናነባታለን። ሐታ ዙሩ ስንል ሐታ ስንል ታ ሸድ ስለሆነች እናጠብቃታለን። እንዲሁ ደግሞ እንደምታዩት ከታ ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። መደ ጠቢዒ እዚህም ላይ ሁለት ሐረካ እንስባለን። ሐታ ዙሩ ብለን ሐታ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን ማለት ነው። ሐታ ዙሩ ስንል ራ ስኩን ነው። ከዛ ቀድሞት የመጣው ምንድነው? ዶም ስለሆነ ራእን እናወፍረዋለን ማለት ነው። ሐታ ዙርቱሙል መቃቢር ብለን እዚህማ አተካሱሩ ስንል ስኩን ስለሚሆን ቀድሞት የመጣው ዶም ስለሆነ እናወፍረዋለን ተባብለናል። እዚህም ላይ እንደዚሁ ስኩን ስለሆነ መጨረሻም ላይ ባይሆን ከሱ በፊት የመጣው ዶም ስለሆነ እናወፍረዋለን ማለት ነው። አልመቃቢር ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ሐታ ዙርቱሙል መቃቢር ብለን አል ብለን ላም ስኩኗን ያዝ አድርገን እንቀራለን። ከቃፍ ፈትሐ ቀጥሎ አሊፍ ስኩን ስላለ እዚህ ጋር ደግሞ መደ ጠቢዒ ሁለት ሐረካ እንስባለን። አልመቃቢር ብለን መደ ጠቢዒ ሁለት ሐረካ እንስባለን ማለት ነው። እንደምታዩት ራ በምናቆም ሰዓት እዚህ ጋር ስናያት በወስለ ጊዜ ወይ ደግሞ በምንቀጥልባት ጊዜ ፈትሐ አድርገን ነው የምንቀጥልባት። ላኪን ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን። እንዲሁ ደግሞ ቀድሟት የመጣው ከስር ስለሆነ እዚህ ጋር ራ ስኩን ሆና ቀድሟት የመጣው ከስር ከሆነ ትቀጥናለች ማለት ነው። ስለዚህ እሷን እናቀጥራታለን። እንዴት አድርገን ሐታ ዙርቱሙል መቃቢር አልመቃቢር ብለን እንጂ አልመቃቢሩ ብለን አወፍረን አናነባትም ማለት ነው። ከላ ስንል እንደምታዩት ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ እዚህ ጋር አሊፍ ስኩን አለ። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። ከላ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን። ሰውፈ ተዕለሙን ስንል ሰውፈ ስንል ዋው እንደምታዩት ስኩን ነች። ስለዚህ ቆይታ እናደርግባታለን ማለት ነው። ከላ ሰውፈ ተዕለሙን ስንል አይን ስኩን ስለሆነች ቆይታ እናደርግባታለን። ከዛ ኑን መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ዋው መጥቷል። እዚህ ጋር ከመጨረሻ ፊደል በፊት ማን ነበር የመጣችው? ያ ነበር። እዚህ አርራሂም ስንል ያ ነበር የመጣችው። ምን ብለናል? የመድ ፊደላቶች አሊፍ ዋውና ያ ናቸው ተባብለናል። እዚህም ላይ የመጣችው ዋው ስለሆነች ከመድ ፊደላቶች ውስጥ አንዷ ስለሆነች መደል ዓሪድ ሊስኩን 2 4 6 እንስባለን ማለት ነው። ኑን በምናቆም ጊዜ ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን ከላ ሰውፈ ተዕለሙን ብለን ثم ከላ ሰውፈ ተዕለሙን ስንል ثم ስንል ሚም ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ثم ብለን ጉና ይዘን እንቀራለን። ከላ ስንል እንደምታዩት ልክ ከላይ እንዳሳለፍ ነው ላም ሸድ ስለሆነ እናጠብቀውና ከላም ፈትሐ ቀጥሎ አሊፍ ስኩን አለ። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን። ثم ከላ ሰውፈ ተዕለሙን ብለን
ከላ ብለን መደ ጠቢዒ ስበን እንዲሁ ደግሞ አጥብቀን እንቀራለን። ሰውፈ ስንል ዋው ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። ተዕለሙን ስንል አይን ስኩን ስለሆነች ቆይታ እናደርግባታለን። ታዕ ብለን አይን ቆይታ እናደርግባታለን። እንዲሁ ደግሞ ኑን የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው ማን ነው? ዋው ነው። ያው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መድ ዓሪድ ሊስኩን 2 4 6 እንስባለን። ኑን በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን? ثم كلا سوف تعلمون ብለን ከላ ስንል ላም ሸድ ስለሆነ እዚህ ጋር የምናጠብቀውና ከላም ፈትሐ ቀጥሎ አሊፍ ስኩን ስላለ መደ ጠቢዒ 2 ሐረካ እንስበዋለን ማለት ነው። ለው ተዕለሙነ ስንል ዋው ስኩን ስለሆነች ቆይታ እናደርግባታለን። ለው ተዕለሙን ብለን አይንም እንደዚሁ ስኩን ስለሆነች ቆይታ እናደርግባታለን። ዋውም ላይ አይንንም ዋውንም ቆይታ አድርገን እንቀራቸዋለን። ለው ተዕለሙነ ስንል ከሚም ዶም ቀጥሎ ዋው ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስባለን። ዒልመል ስንል ላም እንደምታዩት ስኩን ነው፣ ያዝ ቆይታ እናደርግበታለን። እንዲሁም ቀጣይም ያለው ላም ስኩን ስለሆነ ሁለቱም ላይ ቆይታ አድርገን እንቀራለን። ከላ ለው ተዕለሙነ ዒልመል የቂን ብለን ዒልመል ብለን ላም ሁለቱንም ላም ቆይታ አድርገን እንቀራቸዋለን ማለት ነው። አልየቂን ስንል የቂ ኦፍ የሚወፍር ፊደል ስለሆነ እናወፍረዋለን። ያው እዚህ ጋር ከስር ስለሆነ ከስር በሚሆን ሰዓት የሚወፍር ፊደል ቢሆን ያው ውፍረቱ ቀነስ ስለሚያደርግ ኦ እንደምንለው ላይወፍርን ይችላል። ላኪን መወፈር አለበት። የቂ ብለን እንደ አማርኛ ቀ አድርገን አናነበውም ማለት ነው። አልየቂን የቂ ብለን ነው የምናነበው ማለት ነው። ከዛ እንደምታዩት ኑን መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን አለ? ያ አለ። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደ ጠቢዒ ሳይሆን አፍዋን መደ ጠቢዒ አይደለም፣ መድ ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። መደ ጠቢዒ የሚሆነው በምንቀጥልበት ሰዓት ነው። አልየቂኒ ለተረውነል ጀሒም ካል መደ ጠቢዒ አድርገን ነው የምንቀረው። ላኪን ባቆምን ሰዓት ግን ወቅፍ ካለ መድ ዓሪድ ሊስኩን 2 4 ወይም ደግሞ 6 ነው የምንስበው ማለት ነው። ኑን በምናቆምበት ሰዓት ምን ይሆናል? ስኩን ይሆናል። ስለዚህ ምን እናደርገዋለን? ቆይታ እናደርግበታለን ማለት ነው። ከላ ለው ተዕለሙነ ዒልመል የቂን ብለን ቆይታ አድርገን እናነባዋለን። ለተረውነል ጀሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ኑን ሸድ ስላለው እናጠብቀዋለን። እንዴት አድርገን? ለተረውነል ብለን ላም እንደምታዩት ስኩን ስለሆነች ላምን ደግሞ ቆይታ እናደርግባታለን ማለት ነው። እንዴት አድርገን? ለተረውነል ጀሒም ብለን ሚም መጨረሻ ላይ ነው የመጣችው። እንደምታዩት ስትታይ አሁን እዚህ ጋር ፈትሐ ናት። በምንቀጥልባት ሰዓት በፈትሐ ነው የምንቀጥለው በእርግጥ ላኪን በምናቆም ሰዓት ምን እናደርጋታለን? ስኩን እናደርጋታለን። ስለዚህ ቆይታ እናደርግባታለን። እንዲሁ ደግሞ ከሷ ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ስለዚህ መደል ዓሪድ ሊስኩን 2 4 ወይ ደግሞ 6 እንስበዋለን ማለት ነው። እንዴት አድርገን? ለተረውነል ጀሒም ብለን ማለት ነው። ثم لترونها ثم ስንል ሚም ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና እንይዛለን። ثم ብለን ለተረውነሃ ስንል ሮ እዚህ ጋር ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ከሱ ቀጣይ ከዋው ቀጣይ ማና ለኑን ኑን ምንድነው? ሸድ ነው። ስለዚህ እናጠብቀዋለን ማለት ነው። እንዲሁ ጉናም ያዝ እናደርገዋለን። ثم لترونها ብለን ኑንን ሸዱንም አጥብቀን እንዲሁ ጉና ያዝ አድርገን እንቀራለን ማለት ነው። ከፈትሐ ቀጥሎ ደግሞ እንደምታዩት አሊፍ ስኩን መጥቷል። ስለዚህ መደ ጠቢዒ 2 ሐረካ እንስበዋለን።
ثم لترونها ብለን ዓይነል የቂን ስንል ዓይነል ያ ስኩን ስለሆነች ቆይታ እናደርግባታለን። ዓይነል ብለን አይ ብለን ያ ስኩን ስለሆነች ቆይታ እናደርግባታለን። እዚህም ላይ እንደምታዩት ላም ስኩን ነች። ስለዚህ ላምም ላይ ያእንም ላምንም ቆይታ አድርገን እናነባታለን ማለት ነው። አልየቂን ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ያው ከፊት እንደተነጋገር ነው የሚወፍር ፊደል ለራሱ ቢሆን ያው ከስር በሚሆን ሰዓት ግን ውፍረቱ ይቀንሳል እንደተባባል ነው። እዚህም ላይ ውፍረቱ ቀነስ ቢያደርግም ያው የሚወፍር ፊደል ስለሆነ እናወፍረዋለን። አልየቂን ብለን እንደምታዩት ኑን መጨረሻ ላይ ነው የመጣችው። ከመጨረሻ ፊደል በፊት ማን መጥቷል? ያ መጥቷል። ያ ደግሞ የመድ ፊደል ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን ማለት ነው። ኑን በምናቆም ሰዓት ስኩን ስለሚሆን ቆይታ እናደርግበታለን። እንዴት አድርገን ثم لترونها عين اليقين ብለን ማለት ነው። ኑን ቆይታ አድርገን እንዲሁ ደግሞ ሳብም አድርገን ይችን እንቀራታለን። ثم لتسألن ስንል ثم ስንል ሚም እንደምታየው ሸዳላት። ስለዚህ ጉና እንይዛታለን፣ እንዲሁ ደግሞ እናጠብቃታለን። ثم ብለን ለቱስአሉና ስንል ሲን ቆይታ ስላላት ስኩን ስለሆነች ቆይታ እናደርግባታለን። ሲን ስኩን በምትሆን ሰዓት ልክ እንደተነጋገር ነው ቆይታ እናደርግባታለን ተባብለናል። ማንኛውም ፊደል ቆይታ ይደረግበታል። ያው ከቋጥቋጣ ፊደላቶች ውጭ ማለት ነው። ከሚነጥሩ ፊደላቶች ውጭ 5 የሚነጥሩ ፊደላቶች አሉ። ከነሱ ውጭ ሁሉም ፊደል ምን ይሆናል? ይያዛል ማለት ነው ስኩን በሚሆን ሰዓት። ثم لتسألن ብለን ሲንን ያዝ አድርገን እንቀራለን። ኑን እንደምታዩት ሸድ ስላለው ምን እናደርጋለን? ጉና እንይዘዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀውና እንዲሁ ደግሞ የጉና ፊደል ስለሆነ ጉና እንይዘዋለን። ثم لتسألن ብለን እንቀራለን። የውመኢዝን ስንል የው ስንል ዋው እንደምታዩት ስኩን ስለሆነች ቆይታ እናደርግባታለን። የውመኢዝን ብለን ዛል እዚህ ጋር እንደምታዩት ከታች ምን አላት? 2 ከስራተይኖች አሏት። 2 ከስራተይን ማለት 2 ከስራዎች ማለት ነው። ስለዚህ ከነዚህ ከስራተይኖች በኋላ በሚመጡ ፊደላቶች የዚች አህዋል ይቀያየራል ማለት ነው። ስለዚህ ምን ይሆናል? እዚህ ጋር ሁለቱም እኩል ሆኖ ነው የመጡት። ስለዚህ ከነዚህ ከከስረተይኖች በኋላ የመጣው ደግሞ አይን ነው። አይን የምን ፊደል ነው? የኢዝሃር ፊደል ነው፣ ወይ ደግሞ ግልጽ የሚያስደርጋት የሆነ ፊደል ነው። ስለዚህ የምናደርጋታለን ይቺ ከስራተይን ግልጽ አድርገን እንቀራታለን። እንዴት አድርገን? ثم لتسألن يومئذ عن النعيم يومئذ ብለን ዚን ብለን ግልጽ አድርገን እንቀራታለን እንጂ የውመኢዝ عن النعيم አንልም። ኢኽፋ አድርገን እንዲሁ ደግሞ ኢድጋም አድርገን አንቀራም ማለት ነው። عن النعيم ስንል ኑን እንደምታየው ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። عن النعيم ብለን ሚም እንደምታዩት መጨረሻ ላይ ስለሆነ የመጣችው ከመጨረሻ ፊደል በፊት የመጣው ማን ነው? ያ ነው። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 ወይ ደግሞ 6 እንስበዋለን ማለት ነው። عن النعيم ብለን ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን? عن النعيم ብለን እንዴት አድርገን እናነባዋለን? ይሄን ثم لتسألن يومئذ عن النعيم ብለን እናነባዋለን ማለት ነው ኢንሻአላህ። የዛሬው ትምህርታችን በዚሁ ያበቃል። ያላችሁን አስተያየት ስለደርሱ ስለ ቅራአቱ ያላችሁን አስተያየት ኢንሻአላህ ኮሜንት ላይ አስቀምጡ። በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።